ሰላም ጤና ይስጥልኝ እንደምናችሁ የተከበራችሁ ተከታታዮች ለዛሬ ያልናችሁ መረጃዎች እንደሚከተለው ተዘጋጅቷል። እንደተለመደው ዋና ዋናዎችን በማስቀደም መረጃዎችን ወደ እናንተ እናደርሳለን። አብራችን ቆዩም። 7 ወንበሮች ያሸነፈው ትብብር ለኢትዮጵያ አንድነት ምክር ቤት እንደማይገባ ገለጸም። ኢትዮጵያ 3 የፓኪስታን ዜጎችን በሰዎች እገታ ወንጀል እንዳሰረች ታወቀም። ኢራን በስዊዘርላንድ ከአሜሪካ ጋር ሲካሄድ የነበረው የቴክኒክ ውይይት መጠናቀቁን አስታወቀች። በኢቦላ በሽታዎች የተያዙ ሰዎች ቁጥር ከ1000 በላይ ማለፉ ተገለጸም። የሟቾች ቁጥር 254 ደርሰዋል ተብሏል። አሁን የእነዚህና ሌሎች መረጃዎች በዝርዝር እናሰማችኋለን። ሰናይ ጊዜም። 7 ወንበሮችን ያሸነፈው ትብብር ለኢትዮጵያ አንድነት ምክር ቤት እንደማይገባ ገለጸ። የ5 የፖለቲካ ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በ7ኛው ጠቅላላ ምርጫ ያገኛቸውን ወንበሮች እንደማይረከብ ለቢቢሲ አስታውቋል። ቅንጅቱ ከዚህ ቀደም ያቀረባቸው ቅድመ ሁኔታዎችን የሚሟሉ ከሆነ ምክር ቤቱ የመግባት ጉዳይን ሊያጥነው እንደሚችልም ገልጿል። ጥምረቱ በተደጋጋሚ ያወጣቸውን ቅድመ ሁኔታዎችን እንዳልተሟሉ በመግለጽ ከምርጫው ራሱን እንደሚያገል ሲያሳውቅ የቆየ ሲሆን ከምርጫው ከ2 ቀን በኋላ ደግሞ ቢያሸንፍም ምክር ቤት እንደማይገባ ገልጾ ነበር። ሰኔ 14 ቀን 2018 ዓ.ም ብሔራዊ ምርጫ ቦርድ ይፋ ባደረገው አጠቃላይ የምርጫ ውጤት እንደሚያሳየው ትብብር ለኢትዮጵያ አንድነት 2 የህዝብ ተወካዮች ምክር ቤትና 5 የክልል ምክር ቤት መቀመጫዎችን አሸንፏል። ጥምረቱ 1032 እጩዎችን በማቅረብ ከብልጽግናና ከኢዜማ ቀጥሎ ከፍተኛ ተመራጮችን ለተለያዩ ምክር ቤቶች ያስመዘገበ 3ኛ ፓርቲ ነበር። በአዲስ አበባ በአማራና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን በምርጫ 2018 ያሸነፈው ትብብሩ ምርጫውን አወግዞ በአቋሙ እንደጸና የህዝብ ግንኙነት ኃላፊው አቶ ጌትነት ወርቁ ለቢቢሲ ተናግሯል። ኢትዮጵያ 3 የፓኪስታን ዜጎችን በሰዎች እገታ ወንጀል እንዳሰረች ታወቀ። ተጠርጣሪዎቹ የውጭ ጎብኚዎቹን አስገድደው በመሰወርና ቤዛ በመጠየቅ በቁጥጥር ስር መዋላቸው ታውቋል። የአዲስ አበባ ፖሊስ ኮሚሽን የውጭ ዜጎችን አፍኖ በመያዝ በማሰርና ከ15 ሚሊዮን ብር በላይ ቤዛ በመጠየቅ የተከሰሱ 3 የፓኪስታን ዜጎችን በቁጥጥር ስር መዋሉን አስታውቋል። ኮሚሽኑ ባወጣው መግለጫ ተጠርጣሪዎቹ ዚሻን ካሊድ፣ ፈራዝ አህመድና መሐመድ ጁናይድ እንደሆኑ በመግለጽ ሰኔ 4ና 11 ቀን 2018 ዓ.ም በለሚኩራ ክፍለ ከተማ ጎራ አትሌት መንደር ውስጥ ወንጀሉን እንደፈጸሙ ገልጿል። እንደ ፖሊስ ገለጻ ተጠርጣሪዎቹ የህንድና የባንግላዴሽ ዜጎች በተከራዩበት መኖሪያ ቤት ውስጥ በገመድ በማሰርና በፕላስተር በማፈን አካላዊ ጥቃት ደርሶባቸዋል ያለ ሲሆን ከ15 ሚሊዮን እስከ 30 ሚሊዮን ብር የሚደርስ ቤዛ እንዲከፍሉ እንደተጠየቁም አብራርቷል። ፖሊስ በተጨማሪም ተጠርጣሪዎቹ ሰኔ 11 ቀን ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎች ከ15 እስከ 25 ሺህ የህንድ ሩፒ እንዲያስገቡ አስገድዷቸዋል ሲል ገልጿል። ፖሊስ 3ቱ ተጠርጣሪዎች በቁጥጥር ስር መዋላቸውንና ቢላዎች፣ ገመዶች፣ ሰዎች ለማፈን ጥቅም ላይ የሚያውሏቸው ፕላስተሮች እንዲሁም የተለያዩ የውጭ ምንዛሬዎችን እንደተገኘባቸው ተናግረዋል። ኢራን በስዊዘርላንድ ከአሜሪካ ጋር ሲካሄድ የነበረውን የቴክኒክ ውይይት መጠናቀቁን አስታወቀች። በስዊዘርላንድ በኢራንና በአሜሪካ መካከል ሲካሄድ የነበረው የቴክኒክ ውይይት መጠናቀቁንና በኒውክሌር ጉዳዮችና በማዕቀቦች ዙሪያ የሚመክሩ ልዩ የድርድር ቡድኖች እንዲቋቋሙ መወሰኑን የኢራን መንግስት መገናኛ ብዙሃን ዘግቧል። የኢራን ብሔራዊ የዜና ወኪል ኢርና የሀገሪቱን የውጭ ጉዳይ ምክትል ሚኒስትር ካዛም ጋርባባዲን ጠቅሶ እንደዘገበው ተደራዳሪዎቹ ወገኖች ማዕቀቦችን ማቋረጥ፣ የኒውክሌር ጉዳዮች መልሶ ግንባታና ኢኮኖሚያዊ ልማትን እንዲሁም ክትትልና ትግበራ የተሰኙ 4 የስራ ቡድኖች እንዲቋቋሙ ውሳኔ አሳልፏል። በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ለማቆም በተደረሰው በዚህ ስምምነት ማዕከል ላይ የኢራንን መልሶ ግንባታና ልማት የሚያግዝ የ300 ቢሊዮን ዶላር ፈንድ የተመደበ ቢሆንም እስካሁን ድረስ ይህንን ከፍተኛ ወጪ ማን እንደሚሸፍነው በግልጽ የታወቀ ነገር የለም። ሁለቱ ወገኖች የተፈራረሙት የመግባቢያ ስምምነት እንደሚያመለክተው ዋሽንግተን ለኢራን መልሶ ግንባታና ኢኮኖሚያዊ ልማት የሚውል ቢያንስ
$300 ቢሊዮን የሚያስገኝና በጋራ ስምምነት ላይ የተመሰረተ የመጨረሻ እቅድ ከቀጠናው አጋሮች ጋር በመሆን ለማዘጋጀት ኃላፊነት ወስዳለች። ይህንን እቅድ ተግባራዊ ለማድረግ የሚያስችለው ስርዓት በ60 ቀናት ውስጥ በሚደረሰው የመጨረሻ ስምምነት አካል ሆኖ የሚጸድቅ ሲሆን ለዚሁ የገንዘብ ዝውውር የሚያስፈልጉ ማናቸውም አይነት ፍቃዶች፣ ነፃ የመብት ስምምነቶችና ማረጋገጫዎች በሙሉ በአሜሪካ መንግስት በኩል የሚሰጡ መሆኑን በስምምነቱ ላይ ተመላክቷል። የታላቋ ብሪታንያ ጠቅላይ ሚኒስትር ሰር ኪር ስታርመር ስልጣናቸው ለቀቁ። ሰር ኪር ስታርመር ከዩናይትድ ኪንግደም ጠቅላይ ሚኒስትርነት እንዲሁም ከሌበር ፓርቲ መሪነት መልቀቃቸው አስታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት ከሚገኝበት ዳውኒንግ ስትሪት ትናንት በሰጠውት መግለጫ ከ2 ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በህይወቴ የሚያኮራኝ ቅጽበት ነው ብለዋል። ስታርመር ከባለቤታቸው ጋር ሆነው መግለጫውን ሲሰጡ ብዙዎች በጭብጨባ ድጋፋቸውን ሰጥቷቸዋል። ባለፈው ሳምንት አንዲ በርንሃም በግሬተር ማንቸስተር ምርጫ ማሸነፋቸው የሌበር ፓርቲ መሪ በመሆን ስታርመርን እንዲገዳደሩ መንገድ ከፍቶላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖች ህይወት በተሻለ ሁኔታ ለመለወጥ መሆኑን አስታውቋል። ባለፈው ሳምንት የምርጫ ውጤት ተከትሎ ጠቅላይ ሚኒስትሩ ለአንዲ በርንሃም መንገድ እንዲያመቻቹ ከሚኒስትርነታቸው ጫና ውስጥ ከትቷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጫና የበረታባቸው ኬር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸው ቆይታ ተችቷል። ከንጉስ ቻርለስ ጋር በስልክ እንደተነጋገሩና ስልጣን እንደሚለቁ እንዳሳወቁም ገልጿል። በሀገሪቱ ትልቅ ስራ እየለቀቁ እንደሆነ ጠቅሰው በቀጣይ እጅግ የሚጠቅመው ስራ ላይ እንደሚያተኩሩ ተናግሯል። ስታርመር በተገቢው መንገድ ስልጣን እንደሚያስረክቡ ገልጸው ለቀጣይ ጠቅላይ ሚኒስትር ሙሉ ድጋፋቸውን እንደሚሰጡ ተናግሯል። ቀጣዩ ጠቅላይ ሚኒስትር ከ2 ዓመት በፊት ከነበረው አንጻር ጠንካራ የሆነና ፍትህ የሰፈነበት ሀገር እንደሚረከቡ ማወቅ አለባቸው ብለዋል። ስታርመር የተረከቡት ፓርቲ በፖለቲካ በፋይናንስና በሞራል የላሸቀ እንደነበር ጠቅሶም በተደጋጋሚ ፓርቲው አብቅቶለታል ሲባል መስማታቸውን በንግግራቸው ጠቅሷል። በኢቦላ በሽታዎች የተያዙ ሰዎች ቁጥር ከ1000 በላይ ማለፉን ተገለጸ። የሟቾች ቁጥር 254 ደርሷል ተብሏል። በምስራቅ ኮንጎ በተከሰተው የኢቦላ በሽታ 1003 ሰዎች ሲታመሙ 254 ሰዎች ሞተዋል ሲል ባለስልጣናት ተናግሯል። ከታካሚዎቹ ጋር ግንኙነት የነበራቸው ሰዎች መከታተል አሁንም ትልቅ ፈተና እንደሆነባቸው ገልጿል። በግንቦት 15 ከታወጀ በኋላ በኢቱሪ ግዛት በተካሄደው ወረርሽኝ በአጠቃላይ 100 ሰዎች ማገገማቸው የኮንጎ የጤና ጥበቃ ሚኒስቴር አስታውቋል። ቢያንስ 365 ታካሚዎች በሆስፒታል ውስጥ ወይም በተናጠል እንደሚገኙ አስታውቋል። ምንም ክትባት ወይም ሕክምና በሌለው በቡንዲቡጊዮ ቫይረስ የተከሰተው የኢቦላ ወረርሽኝ በመጀመሪያው ወር ውስጥ ከመቼም ጊዜ በበለጠ የከፋ ነበር ተብሏል። ባለስልጣናት እስካሁን የማያውቋቸው ተጨማሪ ጉዳዮች ሊኖሩ እንደሚችሉና የወረርሽኙ ከፍተኛ ደረጃ አሁንም እንደሚመጣም ተሰግቷል። የግንኙነት ክትትል ለአካባቢው ባለስልጣናት ቁልፍ ጉዳይ ሆኖ እንደቀጠለ የተገለጸ ሲሆን 55 በመቶ የሽፋን መጠን ብቻ እንዳሳኩም ሚኒስትሩ አስታውቋል። የአፍሪካ ህብረት በሱዳን እየተባባሰ የመጣውን ግጭት እንዳሳሰበው ገለጸ። ሁሉም ወገኖች ሰብአዊ መብት ወንጀሎችን ከሚያባብሱ ጉዳዮች እንዲቆጠቡ ህብረቱ አስጠንቅቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በሰሜን ኮርዶፋን ግዛት ኤል ኦቦይድ እና አካባቢው እየተባባሰ የመጣውን አመፅና በሱዳን ሪፐብሊክ የጸጥታና የሰብአዊ ሁኔታ መባባስ ትልቅ ስጋት እንዳላቸው ገልጿል። ሊቀመንበሩ ሁሉም ወገኖች ግጭቶችን በአስቸኳይ እንዲያቆሙ፣ ከፍተኛ ቁጥጥር እንዲያደርጉና በዓለም አቀፍ የሰብአዊነት ህግና በጅዳ መግለጫ ውስጥ በተካተቱ ግዴታዎች መሰረት የዜጎቹን ጥበቃና ደህንነቱ የተጠበቀና ያልተገደበ የሰብአዊነት ተደራሽነትን ማመቻቸትን ጨምሮ ግዴታዎችን እንዲወጡ ጥሪ አቅርቧል። ሊቀመንበሩ በሲቪሎች ላይ ለሚፈጸሙ ጥሰቶችና በደሎች የተጠያቂነት አስፈላጊነትን በማስረገጥ ሁሉም የውጭ አካላት ግጭቱን ሊያባብሱ ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። የአፍሪካ ህብረት ለሱዳን ሪፐብሊክ ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት ያለውን የማይናወጥ ቁርጠኝነት ያረጋግጣል። እንዲሁም በሀገሪቱ ውስጥ ሰላም፣ መረጋጋትና ህገ መንግስታዊ ስርዓት ወደ ነበረበት ለመመለስ የሚያስችል ሁሉም አቀፍ የፖለቲካ ሂደት ለማምጣት አዲስ ጥረቶችን ይጠይቃል ብሏል። ዜናዎቻችን እነዚህ ይመስሉ ነበር። መልካም ቀን።